ምን ያረጋችሁ ነው? አይ ምሮ ወደቀች። ወይ ከታችኛው መግቢያ በኩል ናቸው ናዛታች። አዛና አሟታል እኮ ሐኪሙን ጋር እንውሰዳት። ስበጂ ፈልፈላ አሟታል ትላለች እንዴ? ምን እሺ ነው መታት ነው እንዴ? ኧረ እኔ አልመታኋቸውም፣ ግን ከኛ ማምለጥ ምን ያህል ዋጋ እንደሚያስከፍላቸው ይዩት። ግን እኮ ቹቻ ቅድም አሞኛል ምናምን ስትል ነበረ። እናት በዛው መርሻ እንደሆነ እስኪ ቼክ አርጋታ። ታዲያ ምን ታየኛለች እንዴ? አረ እየተነፈሰች ነው እንዴ? አረ በህይወት አለች። አረ ና ቶሎ በል በቃ። በቃ ተጥጫዋል ይዛትና ሰው ደግሞ እንዳይ በቃ የፈጠነሽ። ከዛም ልጅማ እዚህ አልያዝም። ቆይ ምንድነው እየተፈጠረ ያለው? ለምንድነው ስፒድ ምንም እያላረገ ያለው? ለምን እናስቢ ነው እንደብዶችን መስራት ሲኮ ካሜራ ነው አፌል ቆጥ እንጂ እናስቢ። ከኔ ጋር ተገናኝተን አናውቅም መሰለኝ። አው ብዙም ጣቢያ የሚያመላልስ ጉዳይ ስለሌለኝ ልታገኝ አችልም። በዚህ ፖሊስ ጣቢያ ነው ብዙም ያልተመላለስከው። ይኸውልህ እዚህ ጋር ስምህ ከ16 ጊዜ በላይ ተጠቅሷል። በ12ቱ ደግሞ ቅጣትህን ወስደህ ወጥተሃል። ስለዚህ እንዴት ነው እንደዚህ አይነት ወንጀለኛ አላላቅም እችለው? አው ያኔ በወጣትነቴ ብዙ ጥፋቶችን አጥፍቻለሁ። አሁን ላይ ግን ያ ጥፋት የሚሰራው መርሲሞ እያለ ሌላ አዲስ መርሲሞ ነው ያለው። እሺ አሁን በምን ወንጀል እንደተያዝክ ታውቃለህ? አሁን ላይ ወንጀል እየተበራከተ ስለሆነ እኔ ለጥያቄ የማትፈልጉበት ምክንያት አይኖርም። ያው ሰላምን ለማስፈን ሲባል። መልስ ላይ በጣም ጎበዝ ነህ። እንደዚህ ብልህ ትሆናለህ ብዬ አልጠበቅኩም ነበር። ከንግግር እንደተረዳሁት ወንጀል እንዳለ ተረድቻለሁ። ምንድን ነው ያጠፋሁት? ይህንን ግለሰብ ታውቀዋለህ? አይ አላውቀውም። ይኸውልህ አንድ ቃል ከመናገር በፊት 2 እና 3 ጊዜ ደጋግማ አስብበት። ይኸውልህ እዚህ የምታወራው እያንዳንዱ ቃል ዋጋ ያስከፍላል። ስለዚህ ደጋግመህ ፎቶ ነው። ያው ከቅርብ ጊዜ በፊት በደንብ እንተዋወቅ ነበር። በቅርቡ ግን ተገናኝተን አናውቅም። እንደውም ሞተ የሚባል ወሬ ሰምቻለሁ። ስንት ጊዜ ሆናችሁ ከተገናኛችሁ? ደግሞ መሞቱንስ ማን ነው የነገረ? 6 ወር ሆነን ከተገናኘን። መሞቱን ደግሞ ከጀለሶች ነው የሰማሁት። እንደውም የቅርብ ሰው ጋር ለቅሶ ደርሻለሁ። እንደዛ ከሆነ መሞቱን እርግጠኛ ነህ ማለት ነው? አው ያው እንደሰማሁት ከሆነ እንደዛ ነው። አሁን እኮ ለቅሶ ደርሼ ነበር ብለኛል። ሲቀጥል ደግሞ ይህንን ፎቶ ታስታውሰዋለህ? አላስታውሰውም። እኔ ነኝ ግን እሱ ማን ነው? ይሄ ፎቶ እኮ የተገኘው ሞቷል ካልከው ግለሰብ ስልክ ላይ ነው። ይኸውልህ ይሄ ፎቶ የተነሳው ህዳር 18 2018 ነው። ያ ማለት ደግሞ ፎቶ 2 ወሩ ነው ማለት ነው። አንተ ደግሞ ሞቷል ያልከው ግለሰብ 6 ወሩ ሆኖኛል ነው ያልከው። ስለዚህ እንዴት ይሄ ሊሆን ይችላል? አላውቅም። ምናልባት የሆነ ሰው አቀነባብሮት ነው የሚሆነው። ማን ሊያቀነባብረው ይችላል? ጆከር በሁለታችን ግንኙነት በጣም ነበር የሚቀነው። በተለይ ደግሞ በስፒድ እሱ ነው እንደውም ገሎት የጠፋው። ገሎት? አው ለመጨረሻ ጊዜ ታየው እኮ ከሱ ጋር ነው። እንደውም በስራ ለመግባባት ምክንያት ገሎት እንደጠፋ ሰምቻለሁ። ታዲያ አንተ እሱ እንደገደለው እርግጠኛ ነህ? አው እንደውም በአንድ ወቅት እኔ እንዳወኩኝ ሲያቅ ሊያጠቃኝ ሞክሮኝ ነበር። እሱ ግን ያው በነፃነት እየኖረ ነው። ቆይ ታዲያ አንተ ለምን ልታመለክት አልሞከርክም? ምክንያቱም ህግ እውነትን ሳይሆን መረጃን ስለሚያምን ነው። ይኸውልህ ሰውን ባልሰራው ወንጀል መክሰስ በአንቀጽ 440 ላይ በከፍተኛ የእስራትና እንዲሁም የገንዘብ መቀጮ እንደሚያስቀጣ አታውቅ? ስለ ህጉ እንኳን ያን ያህል እውቀት የለኝም፣ ግን በቦታ የነበረ ሰው ነው የነገረኝ። ደጋግሞ በድንጋይ ወግሮ ነው የገደለው። ማን ነው የነገረ? ስሙን መጥቀስ ተገቢ ነው? ደግሞ ያለ መናገር መብት አለ መሰለኝ።
በአንድ ራስ ሁለት ምላስ አይሆንብም። አሁን እኮ ስለ ህጉ እንደማታውቅ እየነገርከኝ ነበር። ትሰማኛለህ? አለማወቅ ከተጠያቂነት አያድንህ። እሺ አሁን እዚህ የመጣሁበት ወንጀል ምንድን ነው ጥፋቴ? ከዛ በፊት ክብሮም ስለሚባል ግለሰብ ታውቃለህ? ማን ነው እሱ ደግሞ? ከመልስ እንደተረዳሁት ግለሰቡ እንደማታውቀው ተረድቻለሁ። ለማንኛውም ሰውን በሐሰት በመክሰስ እንዲሁም ደግሞ በማስፈራራት የማስፈራራት መልእክቶችን በመላክ በቁጥጥር ስር ውሏል። እቺ ማትረባ እንደዛ ተቹ አደረገችው አይደለ? ቆይ ለምንድን ነው ሰላማዊ ህይወቴ እንድኖር ማትፈቅድልኝ? ማናት እሷ? ሰኒ ናት አይደል የከሰሰችኝ? ምን አድርጊያ ነው? ማናት ሰኒ? አልገባኝም። እሷ አይደለችም እንዴ ከሰሰች? እሷ አይደለችም። ራኬ በምትባል ግለሰብ ታውቃለህ? እሷ ናት። ድሮም ቀደም ማለት ትወዳለች። እኔ ምንም እኮ አላደረኳትም። ግን ያው ሰኒ ናት፣ ተመካክረው ነው ያደረኩት። እኔ ንጹህ ሰው ነኝ፣ ምንም አላደረኩም። እሱን እኛ አጣርተን ብንደርስበት አይሻልም? ለማንኛውም እስከዛኛ ጋር እንከባከባለን። እንደውም እንደዚሁ ሳይ ሰላም አትመስለኝም። ስለዚህ እስከዛ መረጋጊያ ይሆናል። እቺ ማትረባ እህቷን ከተውኩላት ምን አነሳት? ቆይ ብቻ ከዚህ ልውጣ፣ አሳይሻለሁ እንጂ ኒና አረ ብትጠራ ማትሰማም እኮ ምን ሆና ነው? ያ የተረገመ ለማመጥ ብሎ የሆነ ቦታ መጣት ነው ዩኒቨርሲቲ ሲየው ወይስሽ ነው? ኒና ወይኔ ጉዴ ገሏት ይሆን እንዴ? ኒና አንቺ መንቀልቀልሽን አታቆሚም። በቃ እንደዚህ ሆነ ቀርሽ። ኒና ምን ማትሰማም እኮ ኒና የታባታችሁ ሰራላችሁ። እኔ የምለው ወይኔ ግን ታድዬ ትወዱኛላችሁ። በተለይ ሰኒ እየቀለድሽ ነበር? አዎ እኔማ እኮ በቃ እዛው ጥለውኝ መጡ ስል ደረጃውን ሙሉ ተሸክማችሁ ይመጣችሁ። ዊ እኔም በጣም ወዳችኋለሁ። እሺ አንቺ ማትረቢ ሲወጣ አይተሽ ነው ዝም ያልሽው እንዴ? አረ እናንተ ልጆች ምን ሆናችሁ ነው? ተረጋጉ። ይኸውላችሁ ምን መሰላችሁ፣ እኔ የእቅዱ መሪ ነበርኩኝ። እናም እቅዱ በተገቢው ሁኔታ ተከናውኗል። የምን እቅድ ነው? ይኸውላችሁ ምን መሰላችሁ፣ ኪራና ናሆም አውቀው ነው የታለሉት። እሺ ጽዬ እንደኔ ባይሆንም በጣም ጎበዝ ተዋናይ ናቸው። ይኸውላችሁ ምን ተፈጠረ መሰላችሁ? ምንድነው ሰጣ ገባ ውስጥ ገባችሁ? ወይኔ ላስረዳት እንዴ? ቆይ ምንድነው? እኔ ስስቁም ስትጣሉ ምንም አልገባኝም። እንዴ ቆይ አንተ ምር ብንጣላ እንዴት ነበር የምትሆነው? ና ይመችል። አንድም ቀን መሀላችን ጸብ ገብቶ ለማያውቀው ጓደኝነታችን። እኔ እኮ ትወናችሁን ሳይ ማመን ነው ያቃተኝ። ተነጋግረን የፈጠርነው ግጭት ራሱ እየመሰለኝ አልነበረም። ቆይ አልገባኝም። ናሆምና ኪራ የተጣሉ ታውቀው ነው እንዴ? አዎ ኒና፣ ይኸውልሽ መርሲሞይ የእኛን ክፍተት ለመጠቀም አሰፍስፎ ነው እየጠበቀ ያለው። ስለዚህ ይኸውልሽ ኒና፣ እኛንን ክፍተት እንሰጠዋለን ማለት ነው። እሱ እንደለመደው በዛ ክፍተት ለመግባት ሲሞክር መውጫ እናሳጠዋለን። ኒና አሁን እርዳታሽ ያስፈልገናል። አያችሁ፣ ዝም ብላችሁ እኔ ላይ ትጮህብኛላችሁ እንጂ ያው ካለኔ አይሆንላችሁ። እሺ ልቃው ምን ልርዳችሁ? መርሲሞይን እንድትፈችው። ማ እኔ እንዴ? እኔ ኒና ነኝ የምፈታው እንዴ? እንደዚህ አርጌ የታሰረ ገመዱ ነው የምፈታው? እንዴት አርጌ ነው የምፈታው? ብፈታው ራሱ እኮ መጀመሪያ እንደተፈታ ዘሎ እኔን እኮ ነው የሚይዘኝ። አይለቀኝም፣ ይገለኛል። ይኸውልሽ ኒና፣ በፍጹም እንደዛ አያደርግም። እንደፈታሹ ለማምለጥ ነው የሚሞክረው እንጂ አንቺን ለማጥቃት ፈጽሞ አያስብም። እንዴ እኔ ይህንን ነገር አላረግም። ምን ሆናችሁ ነው? ታረጊዋለሽ። በቃ ጩህብኛ እንዴ። ታዲያ እንደዚህ ከሆነ ቆይ ለምን ሌላ ሰው አልመረጣችሁ? ኒና ታረጊዋለሽ። እባክሽን ለምንሽ። ይኸውልሽ ከዚህ በፊት እሱ የሚያውቀው አንቺን ብቻ ነው፣ እንደምትፈሪው ደግሞ ያውቃል። ስለዚህ ኒና እኔን ተይኝ። ቢያንስ ለምሩ ብለሽ እንኳን የምንልሽ ነገር አድርጊልን። እሺ ግን ምንም ግን የሚባል ነገር የለም። አንዴ ቢያንስ ለምሩ ብለሽ አድርጊም እንጂ አታሳዝንሽም እንዴ? ምን አይነት ነገር ውስጥ እንዳለች እኮ አናውቅም። እሱማ እኮ ታሳዝናለች እኮ ናኦሚ። ግን እኔ ሳላሳዝንም እንዴ? ኒና በቃሽ፣ ፍርሃቱ ይበቃል። ተነሽ እንጂ። እንዴ እሺ እጄ ልቀቀኝ። ይኸውልሽ
አሁን እንሄድና ልክ እኔ እንዳስገደድኩሽ በግድ እንደሆነ ነገር አልፈታውም ትያለሽ። ኧረ ኪራ በእናትህ እሺ በቃ ቀስ ሞቴ ቅዱሴ ግን ነገር የሚሰራ ይመስላል። አዎ ናይ ይመስለኛል። ግን ደግሞ ልጁ ቆቅ ነው። የሆነ ነገር ካገኘ መጠራጠሩ አይቀርም። እና እንደዚህ ያለውን ትልቅ ሚሽን በድል አጠናቅቄያለሁ እላቸዋለሁ። እንዴ እና አሁን እሱ የሄደበትን መንገድ ከተከተሉ እኮ ምሩ ነጻ ትወጣለች ማለት ነው። እዚህ ነገር ላይ ምን ያህል ራሴን መስዋዕትነት ላይ እንደጣልኩኝ ግን ገብቷቸዋል። በጣም እኮ ነው ራሴን የሰወውት። ለዚህ ሚሽን ትልቅ ሽልማት ይገባኛል። ምን ይመስላችኋል? ውይ አሁን በቃ ከምሩ መመለስ በላይ ያንቺን ጉራ አንችለው። በቃ እሺ ምግብ ልሰራ ነው። ያው ምሩዬ መምጣቱ አይደለ ቤቱን ላጽዳው እስቲ። መቼስ መጀመሪያ እዚህ ነው የምመጣው። እንደዛ ቆይ ነው ማለት እሺ ተመስገን አምላኬ። እኔም ሰው ለመርዳትና የመዳኑ ምክንያት ለመሆን በቃ አይደል? አንተ ምን ይሳነሃል? ተመስገን። ልቀቀኝ በእናትህ፣ እኔ ሂጅ አናግራችኋለሁ። ምን እየሆንክ ነው? አንተም ከሱ ጋር መግባት ፈልገህ ነው እንዴ? እና ሁሉም ነገር እኮ ውሃ ፈሰሰበት ማለት ነው። ይኸውልህ እሱ ከተያዘ ወደ ምሩ የሚወስድ ነገር የለም ማለት ነው። ይኸውልህ መድኃኒቷን እንኳን ይዛ አልወጣችም። ስትወጣ አንድ ነገር ብትሆንብኝስ? ናሆም ይገባኛል እኮ ግን ደግሞ ይኸውልህ ፖሊሶቹን ሄደን አንድ ነገር ካልናቸውና መርሲሞይን አግተን እንዳስቀመጥ ነው ከነገርናቸው ወንጀለኛ ደበቃችሁ ብሎ እኛንም ያስሩናል። ያ ደግሞ ወደ ምሩ የሚያደርሰንን መንገድ ያጠበዋል። እሺ ቢያንስ ሄደን ብንጠይቀው አይነግረንም? አላቅም፣ ግን በቃ መንገድ አናጣም። መርሲሞይ መታሰር ቢኖርበትም ግን ትክክለኛው ሰዓት አሁን አልነበረም። ቅዱስ የሚከፈለው መስዋዕትነት ሁሉ ከፍለን እናስፈታው፣ ከዛ ወደ ምሩ ይሰዳል። ምን አይነት ሀሳብ ነው የምታመጣው? ናሆማ ይገባኛል፣ ጨንቋል። ግን ደግሞ ይኸውልህ መርሲሞይ ከምታስበው በላይ መርዛማ እባብ ነው። ይኸውልህ እሱ ባሰበውና ባቀደው ሰዓት አንተ ላይ መርዙን ይረጫል። ኪራ ልክ ነው። ምናልባት እስክናስፈታው እሺ ሊል ይችላል። ከወጣ በኋላ ግን እመነኝ ይከዳናል። ናሆም ይገባኛል። አንድ ነገር ተስፋ አድርገን ሳይሳካ ሲቀር በጣም ይከብዳል። ግን ደግሞ ያልተሳካ ማለት ሌላ አማራጭ ሌላ በር የለም ማለት አይደለም። እሺ እስኪ የተሻለ ሀሳብ ካለ ንገሩኝ። ምሩ እኮ ምን አይነት ሁኔታ ውስጥ እንዳለች አናውቅም አይደል እንዴ? እሷን እናስፈታለን ስንል ጭራሽ ደግሞ እጃችን ውስጥ የነበረውን ፍንጭ አጣ ነው አይደል? ይገባኛል ናሆሜ፣ ግን እንደዚህ ስሜት አይቱን። አዎ አምልጦናል፣ ግን ደግሞ አንድ በር ብቻ አይደለም ያለው፣ መፍትሄ ይኖራል። አሁን ወደ ቤት እንመለስ። እናንተ መሄድ ትችላላችሁ፣ እኔ ግን አልሄድም። ናሆማ የት ልትሄድ ነው? እርግጠኛ ነኝ እንደዚህ ሆነ ሄደ የማይሆን ነገር ነው የምታደርገው። ኪራ ልቀቀኝ፣ ልሂድበት። እንደዚህ ተናደ በፍጹም አለቀን። እባክህ ናሆም ለመረጋጋት ሞክር። ተረጋጋ። ይሄ ቃል ለእናንተ በጣም ቀላል ነው አይደል? እስኪ አንተን አንድ ጥያቄ ልጠይቅህ። አይደለምና ሚስት ታግታብህ ጽናት የዛኔ ገጠር የሄደች ጊዜ እንዴት ነው ስትሆን የነበረው? እስኪ በእኔ ጫማ ውስጥ ሆናችሁ ለማሰብ ሞክሩ። ናሆማ ስሜትህ እኮ ይገባኛል፣ ግን ደግሞ ተረጋጋ። በዚህ ሁኔታ ሄደ የማይሆን ነገር ነው የሚፈጠረው። ግን ደግሞ እንደዚህ ተናደ ሄደ የማይሆን ነገር ነው የምትፈጥረው። ናሆማ ኪራ ካሁን በኋላ በመንገድ ከገባ አስቀይመኝ። ናሆማ የፈለገ አስቀይመኝ እንጂ እንደዚህ ሆነ እንድትሄድ አልፈቅድልህም። ሁለታችሁም በጣም ራስ ወዳድ ናችሁ። እሺ እኔ እኮ በጣም ተጨንቄያለሁ። እዛ ቤት ውስጥ መቀመጥ ምንም የቀየረልኝ ነገር የለም። ቦታ መቀየሩ ቆይ አሁን ምን ይጠቅምሃል? አንተ ነው ወይኔ ልጄ፣ በቃ ዛሬም ሳላይሽ ልውል ነው። ተንከራተትሽብኝ። ምን እየሆንሽ ነው? እሉዬ እንዴት ነሽ? ደህና ነኝ፣ በጣም ደህና ነኝ። አታይኝም? 32 ጥርሴን አቅጥጬ ስስቅ። እሉዬ ደህና አይደለሽም እኮ ብቻሽን እያወራሽ ነው። ደግሞ ቤት ለምን አልመጣሽም? ስለ ምሩ የሰማሽው ነገር አለ እንዴ? ምን ነው የኔን ቤት መምጣት በጣም አልነበረ የምታየው? እንደ ሬት አልነበር እንደሚያንገሸግሽሽ? ዛሬ ምን ተገኘ? እንደዛ ሳይሆን እኮ ልጄ እንደታገተችብኝ ስነግርሽ አንቺ ግን ገፍትረሽ አስወጣሽ። ታውቂያለሽ እኔ ልጄን ጥያቄ ለመመለስ እንጂ ከእናንተ ምንም ፈልጌ አልነበረ። እናንተ ግን ገፍትራችሁ አስወጣችሁ። እንኳን ደስ አላችሁ። ይኸውም ባዶ እጄን ቀርቼላችኋለሁ። አውቃለሁ አጥፍቻለሁ፣ ግን ደግሞ አንቺም ለእኛ ጥሩ አልነበርሽም። እንደዛ ማድረግ ፈልጌ አልነበረ። ቆይ የግድ ሰው እንዲታዘንለት መበደል መጨቆን አለበት ማለት ነው? ለምንድን ነው ልጄን ብቻዬን ማሳደግ ያልታያችሁ? ዛሬ ልጄ ከኔ ስትቀማ ለምን አሳዘንኳችሁ? እሉ ደህና አይደለሽም። ስትታይ ምግብ የበላሽ አትመስይም። በቃ ቤት እንሂድና ምግብ ቢ። አልሄድም።
በጭራሽ አልሄድም። እንዴት ነው ልጄ መብላት አለመብላቷን ሳላቅ የእናትነት አንጀቴ እንድበላ የሚያዘኝ ይመስልሻል? እና ራስሽን ስለ ጉዳይሽ እኮ ምንም አትፈጥሪም። ልጄ አባቴን ያለችበት ቀን የተረገመ ታውቂያለሽ። ልጄ እንደዛ ባትለኝ ኖሮ እኔም እዚህ ባልመጣው ይሄ ሁሉ ችግር ባልተፈጠረ ነበር። ሁላችሁም ግን አረመኔ ናችሁ። እሉ ተረጋጊ። ሜርሲሞን እነ ናሆም ይዘውታል። ሰምተሻል? ይዘውታል? አዎ ሰምቻለሁ። ግን ደግሞ ከዛ ምሩን አፍነው ወሰዷት። እና ታዲያ ያጨካኝ ከተያዘ ማን ነው ምሩን የያዛት? አላቅም እንደተፈጠረ። ይኸው ኪራ ቤት እንኳን ልሄድ ብዬ ቤቱን አላውቀውም። ይኸው እስካሁን ዝም ብዬ ቁጭ ብያለሁ። ነገሩ እኮ ይሄን ያህል ከሰፋ ልጄም ላይ እኮ በዛ ልክ ነው ጭካኔው የሚበዛው አይደል? እንዴት ማለት? ምን እንዴት አለው? ሜርሲሞን እንደተያዘ ሲያውቁ እኮ ልጄንም ምሩንም የሚለቋቸው ይመስልሻል? ይሄኔ ልጄን አንድ ነገር አድርገውብኛል። ኧረ ተይ ደግ ደጉን አስቢ። ደግሞ እኔ ሌላ የተፈጠረውን ነገር አላውቅም። እቤት እንሂድና የተፈጠረውን ነገር እናጣራለን። እኔ ቤት አልገባም። ልጄን እስካገኛት ድረስ ጎዳና ነው ውሎዬም አዳሪም የሚሆነው። እኔ ቤት አልገባም። ኧረ አንቺ እንደዚህ አትሆኚ። እንደዚህ ስለሆንሽ እኮ የምትለውጪ ነገር አይኖርም። ራስሽን አረጋግተሽ መላ ብትፈጥሪ ነው የሚሻለው። እንደውም ሄዳለሁ። ሜርሲሞይ በጣም ጨካኝ ሰው ነው። ልጄን ከመጉዳት ወደ ኋላ የሚል አይነት ሰው አይደለም። ወዴት ነው የምትሄጂው? ወደ ኪራ ቤት ነዋ። ናሆም እዛ አይደለ ያለው? እኔ ልጄን ማጣት አልፈልግም። ናሆም ደግሞ ስደውልለት ስልኩ እየሰራልኝ አይደለም። እነዛ ሜርሲሞይን እንደያዙ ታውቀዋል ማለት እኮ ነው። እሱን እንኳን ሳያስቡ እነ ናሆም እንደዛ የሚያደርጉ ይመስልሻል? እንደዛ እንደማያደርጉ 100% እርግጠኛ ነኝ። እነሱ ባልወለድ አንጀታቸው ምን ያስባሉ ብለሽ ነው? በቃ እኔ ሄጃለሁ። እሺ ወዴት ነው የምትሄደው? ኧረ እቺ ልጅ ምን ሆና ነው ደግሞ? የምትሄድበትን እንኳን አታውቀውም እኮ። ልከተላት እንዴ? ግን ደግሞ የምትሄድበትንም አታውቀውም። እቤት ገብቼ ለናሆም ደውልላት ይሻላል። አንቺ ማትረቢ፣ እኛ እጅ ውስጥ የገባ ሰው በቀላሉ ማምለጥ እንደማይችል አታውቂም? እባካችሁን ልለመናችሁ ተውኝ። ቆይ አላሳዝናችሁም? አሞኛል እኮ። እና ሐኪም ቤት ልትሄጂ ነበር ስትሮጪ ነበር? አንተ ልትመታት ነበር እንዴ? በዛው ብትቀርብንስ? እኔንስ? እሺ ቆይ ግን እቺ ህፃን ልጅ አታሳዝናችሁም? ከአሁኑ እንደዚህ እያላችኋት እኮ ስታድግ ማይሆን ነገር ነው ይዛ የምትሄደው። ቆይ ለህፃን ልጅ የሚራራ ልብ የላችሁ? እባክሽ አጉል አትመጸዳደቂ። እኛ እናንተ ልቀቁ እስካልተባልን ድረስ ከዚህ መውጣት አትችሉ። ስለዚህ አርፈሽ ተቀመጪ። እንደ ዛሬ አይነት የጅል ስራ ሰራለሁ ብትይ ግን ውርድ ከራሴ። እባካችሁ እሺ፣ መድኃኒት አለኝ። የልብ ህመምተኛ ነኝ። መድኃኒቴን አምጡልኝ። እባክህ እንዳታምናችሁ። ቅድምም ለማምለጥ እንደዚህ ነበር ስታደርግ ነበር። እኔ እውነቴን ነው። ይሄው 2 ቀን ሆነ መድኃኒቴን ከወሰድኩ። መድኃኒቴን አምጡልኝና ከዛ በኋላ እንደፈለጋችሁ መሆን ትችላላችሁ። ቦምቤ ወተን ውጭ እናውራ። ዋጋ አስከፍልሻለሁ። እሺ እመለስላችኋለሁ። ቆይ እኔ ስወድቅ ለምን አልሄድሽም? ለምን ቆምሽ? ወዴት እንደሚሄድ አላውቅም። ዝም ብለሽ አትሮጭ? ሰው አትጠሪም ነበር? ታጊ እዚህ መመለሳችን እኮ የባሰ ስቃይ ነው የሚጨምርብን። አንቺ ስትወስድ ደንግጬ ነበር። ከዛ ከጎንሽ ተቀምጬ። እሺ በቃ አሁንም ቀስ ብለን እናመልጣለን። እሺ እናትሽ ጋር እንሄዳለን። አንቺ ምታኔ እናትሽ ናፍቃሻለች አይደል? ሳታየኝ በዚህ ሁኔታ ልቀር ነው መሰለኝ። ሰርጌ እንዳማራት ሳታየኝ ሳላገባ ሳልሞሸር በዚሁ ልሞትባት ነው መሰለኝ። አትሞችም። እሺ እኔ ሳድግ ዶክተር ሆኜ አክምሻለሁ። ከመድኃኒትም በላይ ያንቺ ቃል አጽናናኝ። ምኞትሽ በጣም በቂ ነው። እሺ ጎበዝ ዶክተር ነው የምሆነው። እሺ እሺ እኔ ትንሽ ልጅ ሀሳብሽ ይሳካልሽ። ግን ሁሉም የሚሆነው ከዚህ ስንወጣ ነው። ናሆሜና እናትሽ እንዴት ሆነው ይሆን? ምን እሺ ነው ቹቹ? ለምንድን ነው ቹቹ እንዳነካት ያልከኝ? ከጥፋቷ እንድትመለስ መቀጣት የለባትም ነው የምትለኝ? ምን ሆናል? አታያትም እንዴ? ታማለች እኮ። እና እኔም ቦምቤ ለማታለል ትሞክራለች እንዴ? ዝም ስላልናት ነው እንደዚህ ናቀችን። ዋጋዋን ነው መስጠት ያለብን። ቦምቤ ንቃ እንጂ። እሱ ያዟቸው እንጂ ወይ ጉዷቸው ወይ ግደሏቸው አላለነ። አርፈን ስራችንን ነው መስራት ያለብን። እሺ አሁን ምን አድርግ ነው የምትለኝ? ይኸውልህ ቦምቤ መድኃኒቱን ማምጣት አለብን። ወይ መርሲሞይ ወይ ስፒድ እስኪመጣ ድረስ በሰላም መጠበቅ አለብን። ማለት ከየት እናመጣዋለን መድኃኒቱ? ቤቷን አናውቁ። እንጠይቃትና አንድ አፍታ ሄደን እናመጣላታለን።
ያማል እንዴ? ጭራሽ እሷን መያዛችን ሳይቀር የሰው ቤት እንግባ እና ደውለን አቀብሉን እንበላቸው። አንተ ያማል እንዴ? እሱ ሳይሻል አይቀርም። እኔ እሷ ቤት በፍጹም አልገባም። ራሴን እሳት ላይ ልጣድ እንዴ? ምንድነው እንደዚህ የሚያስፈራ? አንተ ወንድ አይደለ እንዴ? ደውለን አቀብሉን ብንላቸው እኮ ብቻቸውን አያቀብሉ። ያማል እንዴ አንተ? ለምን ፍግም አትልም? አስፈላጊ ከሆነ መርሲሞን መፈለግና ማግኘት ይሻለኛል። ትሰማኛለህ ቦምቤ? እዚህ ያለው ታለቃ እኔ ብቻ ነኝ። ስለዚህ እኔን ትሰማኛለህ? አረ ቹቹ ምን እሺ ነው? እኔ እንደዚህ አይነት ነገር ላይ መግባት አልፈልግም። ትሰማኛለህ? አሁን ናግባና እሷን አውራት፣ በዛውም ደግሞ እግሯን እሰራት። እሺ በቃ የት ሄዶ ነው? እሱም ስፒድም ስልክ የማያነሱት? ቆይ ምን አስበው ነው? ምናልባት ተይዘው ይሆን እንዴ? ጀለሶችን ማጠያየቅ አለብኝ። አፍሽን ዝጊ። እኔ ላይ አንቺ ብልጥ ለመሆን ትሞክሪያለሽ? ቆይ ማነሽ አንቺ? እንደምተሰማት ናይ ዳጊ፣ አሁን ቤትሽ እንዴት መግባት እንዳለብኝ ንገሪኝና መድኃኒትሽን ላምጣልሽ። ወደዚህ ስመጣ እኮ ቁልፍ አለስኩ ወይም ያቀብላችሁ ሰው ፈልጉ። እኔ ከዚህ በላይ ከቆየ ማማቴ ነው። ዝም በይ። ምን ማድረግ እንዳለብኝ አትነግሪኝ። ወይ ዳጊ፣ እኔ ያለሁልሽ አትፍሪሽ። ሰላም ራኪብ፣ እንዴት ነሽ? ትናንትና ጠፍተሽዋል፣ አልተገናኘንም። አዎ አንድ ቦታ ሄጄ ነበር። ምን ነው ፈልጋኝ ነበር? አይ እንደዛ ሳይሆን ትናንት ስላላየሁሽ ነው የጠየኩሽ። ፖሊስ ጣቢያ ሄጄ ነበር። ምን ነው በሰላም ነው? ማለት እዛ መሄዱ ለምን አስፈልግ? ምክንያቱም ካሁን በኋላ ነገሮች ወደ ህግ የማያመሩ ከሆነ ለሁላችንም አሳሳቢ ነው የሚሆኑት። አልገባኝም። ስለ ሌኒ ልጅና ስለ ምሩ እንደሰማሁ ነው ይሄን ውሳኔ ወሰንኩት። ፖሊሶች ደግሞ ከኛ በተሻለ መንገድ ወንጀለኛን የማወቅ ስልትና ብልሃት አላቸው። ስለዚህ ሁሉንም ነገር ሄጄ ተናገርኩ። አልገባኝም። ቆይ ምሩና ያቺ ህፃን መታገቷን የተናገርሽው? አይ እሱን አልተናገርኩም። መርሲሞይ ሲያደርጋቸው የነበሩትን ነገሮች በሙሉ ነው የተናገርኩት። በእርግጥ አስቤው ነበር፣ ግን ደግሞ ከኔ በላይ ነናሁን ቢያደርጉት የተሻለ ነው። ጥሩ አድርገሻልም አላደረግሽም ማለት ይከብዳል። ግን ይልቅ እኔ አንድ ያወቅኩት ጥሩ ዜና አለ። ምንድን ነው? ስፒድ እንዳልሞተ 100% አረጋግጫለሁኝ። ሰሞኑን አብረውኝ ከታሰሩ ሰዎች ጋር ስራ ሲሰራ ነበር። ስለዚህ ይህንንም ጨምረን ማስረዳት እንችላለን። እውነትህን ነው? አዎ፣ እሱ አለመሞቱ ነው የሁሉ ነገር እያተራመሰን ያለው እንጂ ሜሪስሞይ ብቻውን የሁሉን ቤተሰብ ማተራመስ አይችልም። ይሄ ማለት እኮ አንተ ነጻ ሰው ነህ። ሰኒም ብትሆን በድጋሚ ያፈቀረችውን ሰው አታጣም ማለት ነው። አዎ፣ ነገሮች የሚሳኩ ከሆነና ሰዎች በእኛ ፍቅር ደስተኛ የሚሆኑ ከሆነ በድጋሚ ፍቅራችንን እናድሰዋለን። ጆከር፣ አዎ እኔ ለሰኒ የተሻለ ሰው እመኝላታለሁ። ያ ማለት ግን ፋይናንሻል ያደገ ማለቴ ብቻ አይደለም። በቃ ፊቷ ላይ አንብቦ ያለ ምንም ቃል ምን እንደምታስብ ምን እንደምትፈልግ የሚረዳ ሰው ማለቴ ነው። እሱም አዎ፣ ግን አሁን ላይ ሰው የፍቅሩን መስፈርት እያደረገ ያለው በገንዘብ ነው። የፍቅርሽን መስፈርት የሚለካው ባለሽ የገንዘብ ጥሪት መሰረት ሆኗል። አዎ፣ ገንዘብና ፍቅር አንድ ላይ ሲመጡ ምድር ላይ ማያልቅና ማይደበዝዝ ደስታን ይሰጣሉ። ግን ደግሞ ከሌለ ነገም ሌላ ቀን ነው። ሰርተህ ትለወጣለህ፣ ታገኛለህ። አዎ፣ አሁን ላይ ነጻነት ሲታወቅና ፖሊሶቹም ነጻ መሆኔን ሲያረጋግጡ ይዛኔ በነጻነት ወደ ሰኒ ፍቅር እመለሳለሁ። እንደ ህልም ያርግልህ። ግን ደግሞ እንደ አደራም እንደ ማስጠንቀቂያ የምነግርህ ነገር አለ። ምንድን ነው? ከሰኒ ላይ አንዲትም የእንባ ዘለላ ማየት አልፈልግም። ከጎኗ እንድትሆን እንድትወዳት፣ ሁሌም እንድትንከባከባት እፈልጋለሁ። እሱማ ልክ ነው። ሴት ልጅ እኮ የምትፈተነው ምንም በሌለ ሰዓትና ባጣ ሰዓት ነው። ወንድ ልጅ ደግሞ ኪሱ ሲሞላና ሲያገኝ። እንዴት ማለት? ምንም ሳይኖር እኮ አጠገብ የነበረች ሴት ከልቧ ታፈቅርሃለች ማለት ነው። ወንድ ልጅ ደግሞ ኪሱ ሲሞላና ሁሉንም ነገር ማድረግ ሲችል እንደ ሸቀጥ ራሳቸውን የሚሸጡ ሴቶች አይኑን ሊጋርዱትና እሷን ሊያስረሱት ይሞክራሉ። እሱማ ልክ ነሽ። ስለዚህ አንተ በዛ ሁሉ ሴት ግርዶሽ መሀል አሳልፈ ምንም ሳይኖር አብራ የነበረችውን ሴት ማየት ከቻልክ እንዳንተ ስኬታማ ወንድ የለም ማለት ነው። እሺ
ለምክርሽ በጣም አመሰግናለሁ። ሰኒንም በዓለም ላይ ካሉ ደስተኛ ሴቶች መሀል እንድትሆን ለማድረግ እሞክራለሁ። እህቴን በደንብ አውቃታለሁ። ለብዙ ጊዜም ሸሽጌ አኖሬያታለሁ። በዙሪያ ያሉት በጣም ትንሽ ጥቂት ሰዎች ናቸው እና ከሰው የምታገኛት ትንሽ ነገር ታስደስታታለችም ታስከፋታለችም። አንድም ቀን እንደማላስከፋት ቃል እገባልሻለሁ። ቃልህን ጠብቅ። ልታስከፋት እንዳትሞክር። ያስከፋት ቀን ግን እንደ አንድ እህቷ ሳይሆን እንደ ብዙ ጠላት ነው የምሆንብህ። አስፈራራሽኝ እኮ። አልቀለድኩም ጆከር። አንድ እህቴን ነው አሳልፌ የሰጠው። ቤተሰብ የላትም ብለህ ልትንቃት እንዳትሞክር። ራኪብ፣ አንድ ነገር ስንጀምር እኮ መጥፎ ነገሩን እያሰብን መጀመር የለብንም። አይደለም መጥፎ ነገሩን እያሰብን እየጀመረን ይቅርና ሳናስበው እንኳን ህይወታችን ላይ መፈጠሩን እኮ አላቆመም። ተማክሮ የፈሱት ፈስ እኮ አይሸትም። ህይወት ላይ ሚዛን አይሁን። እንደሚመጣ እያሰብክ የመጣን ነገር ማለፍ አይከብድም። እሺ። ሁሌም ስኬትን አታስብ። አንዳንዴ ወርቆ መነሳትም አለ። ጊዜና ገንዘብ የሚቀይረው ሰው ግን እንዳትሆን። እሺ፣ ምክንሽን ሁሉ እቀበላለሁ። ደግሞ ቤተሰብ ስለሌላት ላልሽው ጉዳይ እኔም ቤተሰብ ስለሌለኝ ሰኒ በምንም መስፈርት ለእኔ እንዳትበሳብኝ እንጂ ልታንስብኝ አትችልም። ደግሞ ፍቅሯን ላለማጣት ስል እሷን ሁሉ እንከባከባለሁኝ እንጂ በፍጹም ወደ ኋላ ለሻሻት አልችልም። እሺ እንግዲህ ነዝናዛ ከሆንኩብህ በጣም ይቅርታ። ምንም ማድረግ አልችልም። አንድ እህቴ ሆናብኝ ነው። እኔም እንዳንቺ የምትከራከርልኝ ምግብ ደብቃ የምትሰጠኝ እህት ነበረች። እኔ የምልህ እህት ግን የት ናት ያለችው? የለችም። ማለቴ ጎዳና ላይ ያዩዋትና እሷን በጣም ቆንጆ ነበረች እና ወሰዷት። ነገር ግን ብዙም ሳይቆይ እንደሞተች ተነገረኝ። ውይ የሚያሳዝን ነገር ነው። አዝናለሁ። እና እናንተን ሳይ ትዝ ትለኛለች። ያኔ የልጅነት አይምሮ ነውና አይረሳም። ልክ ብለሃል። ልጅ እያለን ጭንቅላታችን ነጭ ወረቀት ነበር። ጥሩም ከተጻፈበት ጥሩ፣ መጥፎም ከተጻፈበት ደግሞ መጥፎን ይዞ ያድጋል። እንደመጣህ እኮ በወሬ ያዝኩ። ምሳ ግን በልተሃል? ሰኒ አትመጣም እንዴ? ከእሷ ጋር እንበላለን። ምትቆይ ይመስለኛል። በል ተጠብቃት። ቆይ ላቅርብልህ። እሺ በቃ። ያሰብከው ነገር ገብቶኛል። ሁለተኛ ግን እንደዚህ አይነት ስሜት እንዲሰማ አልፈልግም። የቱ ስሜት? አሁን ምግብ ለመጠየቅ ያሳየው ስሜት። በቃ ካሁን በኋላ ቤተሰብ ሆነናል። የሰኒ ባል ነህ። ስለዚህ ቤትህ ነው። እሺ በቃ እሞክራለሁ። እሞክራለሁ ስትል ቆይ የሰኒ ባል መሆንህን አላመንክበትም? አራምኜበታለሁ። ስለዚህ ራስህን ከዚህ ስሜት አውጣው። ለማንኛውም ምግብ ላቅርብ። የሰኒ ባል በመሆኔማ በጣም ደስተኛ ነኝ። በጣም ግን እሷ የምትጠብቅና የምትፈልገውን ህይወት ሳላኖራት እንዳልቀር እፈራለሁ። ኒና፣ ውይ ይቅርታ፣ ኒና ያለሽ መስሎኝ ነው። ሰኒ ክብሮ የሚቀገኝ እንጂ ምን እያደረግክ ነው? እሺ እለቅሻለሁ፣ ግን አንዴ ላውራሽ ፈልጌ ነበር። አልገባኝም። እኔ እናንተ የምናወራው ምን የቀረ ነገር አለ? አንቺ ጨርሰሽ ይሆናል፣ እኔ ግን አልጨረስኩም። ሰኒ እሺ አውራኝ፣ እየሰማሁ ነው። እስኪ ዝም ብለሽ ተመልከችኝ። ምን ይታይሻል? ምን ነው የጎደለብሽ? ምን ነው ከበፊቱ ማንነት የተቀየረብሽ? ብዙ ነገር ተቀይሯል። እሺ ምን? አንቺ ማለት ነው የተቀየርኩብሽ? ይኸውልህ አንድ ነገር እኮ አብዝተህ ስለፈለግከው ያንተ ይሆናል ማለት አይደለም። በቃ የሆነ ጊዜ ላይ አብረን ነበርን፣ ወርካው ተላረግም፣ ተለያየን። በቃ ሰኒ አንቺ እኮ ነሽ በእኔ ተስፋ የቆረጥሽው እንጂ እኔ አሁንም ስሜቱ አለኝ። አንተን ላለማስቀየም በጣም እየሞከርኩ ነው። ያንን የማደርገው ደግሞ ኪራ ላለማስቀየም ነው። እሺ አልገባኝም። ከኔ ካፈቀርሽው ሰው ኪራ በለጠብሽ? አንተ ከኔ ጋር መነታረክ ሱስ ሆኖብሃል መሰለኝ። ለማንኛውም አንድ ነገር ልብ ብለህ ስማኝ። እኔ የራሴን ህይወት ጀምሬያለሁ። ስለዚህ ተወኝ። እሺ እኔስ ህይወት አፍቅሬ የምሰቃየውስ? ደግሞ ሰኒ ያገባሁት ካልሽው ሰው ቆይ እኔ በምን አንሳለሁ? ፍቅር እኮ መስፈርት አያውቅም። ይህንም የምታውቅ ይመስለኛል። ለማንኛውም ግን ከዚህ በኋላ ከቻልክ አታውራኝ። ይሄ ነው የመጨረሻ ውሳኔሽ? እኔ እኮ ከወሰንኩኝ በጣም ቆዩ። አንተ መረዳት ስላልፈለግክ ነው እንጂ። እሺ ሰኒ፣ ነገ ከነገ ወዲያ ግን ምን አይነት እድል እንዳመለጠች ሲገባሽ ወደ እኔ መመለስሽ አይቀርም። ምን አለበኝ ክብሮ። እሱን ድጋሚ ቢፈጠር እንኳን አላደርገውም። እሺ ለማንኛውም እውነታውን አምነህ ተቀበል እና የራስን ህይወት ኑር። ቆይ ሰውን ካፈቀረ እንዴት እንደዚህ ይሆናል? አይ በፍጹም። እርግጠኛ ነኝ መጀመሪያውንም ሳትወደኝ ነው እንደዚህ ስትሆን የነበረችው ሰኒ።
ወይስ ጥላውን እንኳን ሊያዝልህ እንዴ? ደረሰን እኮ ምንድነው አሁን ስንደርስ ነው እንዴ እንደዚህ የምትይኝ አንቺ? እኔ አሁን እንዲዱሽ እንዴ አምጣው ምን እዳለሁ ብስጠኝ ለኔ አንቺን የመንከባከብ ግዴታ አለብኝ። ይሄ ደግሞ እንደ ወንድነቴ የተሰጠኝ ግዴታ ነው። ግን አንተ የምታስባትን አይነት ሴት እየሆንኩልህ ነው እንዴ? ምን ማለት ነው ደግሞ እሱ? እኔ እኮ እስከነ ማንነትሽ አይደል እንወደድኩሽ። ግን እኮ እኔ ምርጫ ካልነበርኩኝም ያንተ ምርጫዎች ራሳቸው የሚጠብቁ እንደ ሴት የሚሆኑ ሴቶች ናቸው። እኔ ደግሞ እንደዛ አይደለሁም። ከኔ ምርጫ ይልቅ ያንተን መንገድ አሳምርልኝ የሚባለው እኮ ለዚህ አይደል? እንዴት? እኔ ማስባትና መመኛ ሴት ነበረች፣ ግን ፈጣሪ በቃ እሷ ለኔ እንደማትሆን አውቆ አንቺን ሰጠኝ። ፈገግታሽ ብቻ ይበቃልሽ። ደግሞ እቺ ትንሽ ጎረምሳ ቢጤ የምታጫውትሽ ነገር አለች፣ እሷን ቀስ ብለን እናስተካክላታል። አላስጨንቅሽም። እሺ እንሂድ አይደል? አቶ ምንድን ነው ልገዛት ነው እንዴ? አረ ብራዘር ፍቺ ከተያዘች እኮ ተያዘች ነው ይቀራላ። አሳሳች እንዴ አንተ ከሰው ጋር መንገድ ልትጣላ ነው እንዴ? እንዴ አትየውም እንዴ እንዴት እስካን እንደሚያደርግሽ? ምን ይመስላል? በቃ እሺ ተው። ምን ይመስላል? በእናትሽ ለካ ሰው ከዝንጀሮ ነው የመጣው የሚባለው ሳይንስ ማለት ነው። ዛሬ ገና በሰው አረጋገጡ። ይሄ ቁረጥ እሱን እንዴ አሬ በእናትሽ እንዴ እንዳይዙ። ለማንኛውም ተጠንቀቅ። አልጋ ኧረ አምላኬ ያደለው እዚህ ድቃስ ላይ ይተኛል፣ እኛ እዛ ሽቦ አልጋ ላይ እንተኛለን። ኧረ አምላኬ ተው። ቦምብላ ወደ ስራ እንደዚህ አይሰቀቀለም ወይስ ነው የሚቱ ነበር? ናሆም ወይኔ ዛሬ ተበላው አለቀልኝ። አሁን እንዴት አድርጌ ነው የምወጣው? ምን አይነት አጋጣሚ ነው? ይሄን አበባ የጂ ለእኔ ሰጣታለሁ። ልቧን ቅልጥ ነው የማደርገው። አይኒና ዘንድሮ አበባ መሽተት አቆመ እንዴ? ጎበላ ፉም አልጠማሽም? አንተ ይኸውልህ ልብ እንዳትፈውሽ። ይኸውልህ ከዚህ በኋላ ስፖርት ነው መጠብጠብ ያለብህ። የሌለ ፉም ይላል እንዴ? ምናምን ተጨሰ እንዴ? አንቺ እያየሽው ነው? የቻለም ግን ወዴት ነው እየሄደች ያለችው? እኛ እዚህ ቆዳችንን እያስጠበብን አለን። ምን አባቱ እንደሚያክል እያየው ነው። ይሄን አጋጣሚ ስፈልገው ነበር። ምን እሸት ሰባ ቀባቴ ነው ምናምን ብለህ አስበህ እንደሆነ ወፍራም ሰዎች ጋራሞች ናቸው። በደምብ አታገኝበትም። አባ እንዴት ነህ አንተ? የኔና ጠፋህ እኮ እንደ በፊቱ ማለት ቤትም አትመጣም። ምን ነው ለፈለፍሽ? በሰላም አረን ያለፈለፍኩም ጠፋ። መጥፋትን እኮ ለኛም ጠይቂያት ነበረ። አጋጣሚ ሰፈር ነው ስትለኝ እኮ በዛው ቼክ ላድርግ ብዬ ነው የመጣሁት። እንዴት ነህ? ሰላም። ምን እሸት ተውቀናችሁ እንዴ? እናንተን ማያውቃችሁ ሰው አለ እንዴ? በጣም ፌመስ ናቸው፣ ታውቃቸዋል እኮ። በቃ አባቢ ብዙ አለፍልፊ ደግሞ ምን እሺ ነው ቺኳል ልታሰምጫት ነው? አበባ ነው አውቃለሁ። እኔ አበባ መጥፋዬ እንደሆነ እኮ አውቃለሁ። እንደው ዝም ብዬ ጉዱን ሊሆን ብዬ እኮ ነው የመጣሁት። ምን እሺ ነው ቢግማማ ፍቅረኛሽ ጋር ተፈተፍል ልትሄጂ ነው እንዴ? አይ ወይ ፍቅር፣ አንተ ደግሞ ምን ባክ ልተክለው እኮ ነው። ቆንጆ ዝርያን ያለው ብሎ ሰጥተውኝ እኮ ነው እየፈለኩ ነው። አረ ነው እንዴ? እንደዛ ከሆነማ ቆንጆ አፈላልኝ መትከያ ማለት ለምን ያልሰጥሽው? ግድ የለም። አረ እናንተ አትጨነቁ፣ እኔ ራሴ ትንፈልግ እተክለዋለሁ። ምን እናንተ ምን አስለፋችሁ? ለአበባ ደግሞ አሁን ሊድ አይደል? ምን ነው አባቢ ቸኮያለሽ ነው? አረ አልቸኮልም። አበባ አይደለ እንዳይደርቅ እንዳይጠወለግ ብዬ እኮ ነው። ፍሬ ሲያበራ እኮ የፈለጋችሁን ትወስዳላችሁ መታችሁ። ወብላ ምን እሺ ጸብጸብሽ ፍቅር ፍቅር እሺ አረ ፍቅር ነን። ያው
አበባውን ሳያት በጣም ቆንጆ ነችና አበባ መትከያ ቆንጆ አፈር ለምን አትሰጡ? ምን ይመስልሻል? በይ እዲ ይቅርታ፣ ቀስተ ደመና አለፈ ልበል ወይስ ታይቶኝ ነው? አበባውን አንሳው። ኧረ ግድ የለም አስፈላጊ ከሆነ እናንተንም ተሸክሜ የሚሄድ አቅም ያለን ሰው ነኝ። አትቸገሩ ብዙ በቃ እኔ ያለው ችግር የለም። አማን ነው። ቦታ ጠፍቶባት እያሳየናት ነው። ጎብላ ተወርውሬ ስክት ለበልባት እንዴ? ተው እባክህ በቂው ነው። ስማኝ ምን እንደሚቆጨኝ ታውቃለህ? ከጄ ፈልቅቀ ብትወስዳት ኑሮ እመኔ መቼም አልለቅም። ደግሞ ስማኝ ደህና አበባ ግዛላት። ይኸውልህ እንደ አዲስ ዓመት እርግብ አንድ አይነት አበባ ይዘህላት አትግባ። ገባ? ወይኔ አንተስ ቱርክ እኮ መንገዱን እንደዚህ ሞላው። ኧረ በእናትህ እየተሳሰብን እኛ ቤቱ ጋር እንለፍሽ። ኧረ በቃ ተው። ኧረ ና እንሂድ። ኬክ ላይ የተሰካ ሻማ የመሰለ ልጅ ምንድን ነው የሚለኝ? ወይኔ ጉብላ ጆሮዬ ነው ያለው ነገር እንዳለው እውነት ነው። ስሚ ፋሯ በጣም አብልታለች ያለው ማለት ነው። ሰቤር ታውቃለህ? ወስፌውን ታውቃለህ? እሱ ነህ እያለ እንዴ አብልታለች ያናት ያንዴ እናንተ ምን እያደረጋችሁ ነው? ናቲ አንተ ቆይ ምንድን ነው? ሌቦች ናቸው? ዛሬ ገና በትክክለኛው ቦታ ላይ ተገኘሽ። በህይወትሽ የመጀመሪያ ጊዜ። ምን ማለት ነው? እሺ አሁን ተነሳ። ወይኔ ጠቁረሽ እንደ ጥቁር ነሽ ነው የምትታየኝ። ምቱ አይራኬብ አንበሳ እኮ ነሽ። እኔ በእጄ ነው የምገልህ። ሰው እንዲገልህ አትፈልግም ብለሽ ነው አይደል እንደዚህ ያቆየሽ? ተመስገን። ትንሽም ከቆየው ይሁን። ምን ማለት ነው እሱ ደግሞ? አይገባሽም። እነዚህ ሰዎች ከመጡ ለአንቺም ለእኔም አይተርፉም። ስለዚህ ወይ በገዛ ባመጣሁት አበባ ልገረፍ። ኒና እኮ ነች። እሷ ገና ታስደፋኛለች። እሷን ሳስብ ህይወቴ ሲሆን ይሆናል። አንቺን ሳስብ ይሆን በስተመጨረሻ ምንድነው? ቤቱን ትተው ተሰደዱ እንዴ? እኔ እንጃ ቤት የሉም መሰለኝ። ወይ ልደውልላችሁ እንዴ? ኪራ እንደሆነ ስልክ ማንሳት አይወድም። ባይሆን ጽናት ጋር ደውይላት እስቲ። እንዴት ናችሁ? ደህና ናችሁ? አለሽ እንዴ? እኔ እኮ ስቆይብኝ ልደውልልሽ ነበር። እና ምን እግር ጣላችሁ? የአለቃ ኪራ መጥፋት እኮ አሳስቦን ነው የመጣ ነው። ግን እሱ አለ እንዴ? ምንድነው ስልክ ስንደውል አያነሳም እንዴ? ቢሮ ራሱ አይመጣም እኮ። በሰላም ነው? አረ ደህና ነው። ያው ትንሽ የሆነ ችግር አጋጥማናለች። ለዛ ነው ያው ለስራው አንቺ አለሽ ብሎ ነው። ደህና ከሆነ እሺ። ስልክ እኮ ስንደውልለት አላነሳ ሲለን ነው። ስላልተመቸው ነው። አይ በቃ እሱ እኮ ሲጠፋብን አስቸኳይ መፈረም ያለበት ዶክመንት አለና ለዛ ይዘነው መጣ። ወይ አሁን ላይ እንኳን ለስራ ጥሩ መንፈስ የሚኖረው አይመስለኝም። ሌላ ጭንቀት ነው የሚሆንበት። እናንተ እንደሚሆን አታረጉትም? ማድረግ የምችለው ነገር እኮ ቢኖር እዚህ ድረስ ይዤ አልመጣም ነበር። ያው አስቸኳይ ስለሆነ ግዴታ እሱ መፈረም አለበት። ገባኝ እኮ ግን አሁን በሌላ ነገር በጣም ተጨናንቋል እና ስለ ስራ ማሰብ የለበትም። ቆይ ይህን ያክል ምን ተፈጥሮ ነው? አይ እስኪ ተወኝ በእናት። የኛ ቤት ጉድ እንደሆነ እኮ አልቅ። ሁሌም አዲስ ጣጣ ያጣን። እሺ አሁን ኪራ ቤት አለ ወይንስ የለው? ኧረ አለ፣ እቤት ነው። በቃ እሺ አስገቢንና እንዳፍታ አስፈርመን እንውጣ። እዛም ስራ ጥተን ነው የመጣ ነው። ኪያ ምን ሆነሻል እንዴ? እሱ እኮ አሁን ሌላ ጭንቀት ላይ ነው እንዴ። ቆይ ለምን አትረጁ? እሱን እኮ ሰማሁሽ፣ ግን ደግሞ እኔ ማድረግ የምችለው ነገር ስላልሆነ ነው። አንዳፍታ ወረቀቱን እናስፈርመውና እንውጣለን። ቆይ ምክትል ስራ አስኪያጅ እኮ ያደረገሽ እህቱ ስለሆንሽ ብቻ አይደለም። እሱ በሌለበት ሰዓት ስራዎችን ማስኬድ መቻል አለብሽ። ምን ሆናችሁ ነው? ቆይ እናንተ ጭራሽ የማይገናኝ ነገር አታወሩ እንጂ። እና ኪራ እኮ ወደ ስራ መምጣት ቢችል ኖሮ ይመጣ ነበር። እንደ አራስ እጅና እግሩን አጣጥፎ መቀመጥ ፈልጎ አይደለም። እንደ አራስ ነው ያልሽው?
ቆይ ጽናት፣ እኔ እንዳልገባ ፈልገሽ ነው? ለምንድን ነው እንዳገቢ የምፈልገው? አላቅም፣ ግን ደግሞ ከመሬት ተነስተሽ እንደ ጅል እያደረገሽ ነው። አረ ረፊ። እንደ ጅል? ኪያ፣ ምንም ቢሆን እኮ የታላቅ ወንድምሽ ሚስት ነኝ፣ ልታከብሪኝ ይገባል። ታዩ፣ ለነገሩ እኔን ከናቅሽኝ ቆይተሻል። እውነት ግን ሀና ይሄን ታውቋት ነው አልመጣም ያለችው። እንኳንም ቀረባት። ሀና? ቆይ እዛ ቢሮ ካለ ከልካይ ይታማለው ማለት ነው? ለነገሩ የባል ዘመድ ቆይ ሄኖክ፣ እኔ ተናገርኳት ሌላ መጥፎ ነገር አለ እንዴ? አረ የለም፣ ግን በቃ እንደዚህ እየሆነች ከመንገባማ ቢቀርብን ይሻላል። እኔ እንሂድ ኪያ። እንዴ ከዛስ? እዛም እዚህ የሚበላሸው ስራስ? የገላመጠችንም ቢሆን አንዳፍታ አስፈርመን እንውጣ። እሺ ካልሽ። ግን ኪያ፣ ይህን ነገር ኪራ በፍጹም ማወቅ የለበትም። እሺ ምን እያልክ ነው? ማገናዘብ እኮ እችላለሁ። እንደዚህ ተናዷል እያለች የተናገረች እንዴ ብዬ ነው እሱ መልሼ ማናዳው? ባይሆን ቶሎ አስፈርመን እንውጣ። እሺ እንግባ። አሁን ላይ ለእኔ የምፈልገውን ሳይሆን ፈጣሪ የሚያስፈልገኝን ሰጥቶኛል። ሰኒም ባልጠበቁበት ጊዜና ሁኔታ ከጎኔ እንደ አበርችና እንደ አጋሽ አስቀምጦልኛል። ስለዚህ ከአሁን በኋላ የኔ የሚባል ህይወት ሊኖረኝ አይገባም፣ የእኛ የሚባል እንጂ። ለእሷ ጥሩ ባል መሆን አለብኝ፣ የምትኮራብኝ፣ እኔን ሰው ፊት ይዛ ለመቅረብ የማትሳቀቅ ጎበዝና ታታሪ ባል መሆን አለብኝ። እሱ ደግሞ የሚጀምረው ራስን ከመለወጥ ነው። ስራዎችን አነሰ በዛ ሳልል ራሴን ዝቅ አድርጌ እንደ ባሪያ መስራት አለብኝ። ለሰኒ የተሻለ ህይወት ሲባል እኔ የትኛውንም ዝቅታ ዝቅ እላለሁ። ምክንያቱም እሷ የልቤ ንግስት ስለሆነች። አዎ ለማንም አይደለም፣ ለእሷ ስል ሁሉንም ነገር አደርግላታለሁ። ራሴን አሳልፌ እሰጣለሁ።